ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ? ከኔ ሰላም ነኝ አልሐምዱሊላህ። የዛሬ ውሎ እስኪ አብረን እንዋል እያልኩ እንግዲህ ያው ከጽዳት በኋላ ያለው ማለት ነው። ይሄ እጅ ላይ የሚታየው ደግሞ ሂና ነው። ግማሹ አለቀቀ ሆኖ ነው ማለት ነው። እንግዲህ አትክልት የሚያመጣ ሰው እያለ እሱ አትክልት አምጥቶ እንዳለ አስገብቼ ቁጭ ነበር ያደረኩት። ከዛም ደግሞ የምሳ ሰዓት ደርሶብኝ ሁለቱም ተነባብሮብኝ ነበርና መጀመሪያ ምሳውን ላስቀድም ብዬ እዚህ ጋር እንግዲህ ሩዝ ለማውጣት ወደ ሀሳቤ የመጣውን ነገር ለመስራት ሩዝ አወጣው ማለት ነው። በነገራችን ላይ ሐሙስን ነው የሚያመጣውና በጣም ያስጠላኛል። ከሰዓት በላይ ስለሆነ የሚያመጣው ምሳ ሰርቼ ስጨርስ እስር እንደገና አትክልት ለማስተካከል በጣም ያደክማል ማለት ነው። ብቻ ግን ሩዜን አውጥቼ እዚህ ጋር እንግዲህ አጣጥባለሁኝ። ያው አንድ እጅ ካሜራ አንድ እጅ ደግሞ ስራ ሲሆን ብዙም አይመችም። ሩዙ እንደዚህ ሲፈተግ ማለት ነው ያለው ቆሻሻ ብስሚላ። አንዳንዱ ሩዝ ጽድት ያለ ሩዝ የሚመጣበት ሰዓት አለ። አንዳንድ ጊዜ ደግሞ እንደዚህ እንደምታዩት ቆሻሻ ይይዛል ማለት ነው። አልሙሂም ይሄንን በደንብ እየደጋገምኩ አጥባለሁኝ። ምክንያቱም ምጥብ ካለ ትንሽ የመጠንከርና የመርዘም ባህሪ አለው ማለት ነው። የመወፈር ባህሪ አይኖረውም። ያው በቀዝቃዛ ውሃ ሩዝ መዛ የሚሉት በሞቅ ውሃ ነበር የሚዘፈዘፈው። እዚህ ግን በማንኛውም ዝም ብሎ በማንኛውም ውሃ ነው ማለት ነው። እንደዚህ ተታጠበ በኋላ ውሃ ጨምሬ ቁጭ ማደርገው። እንግዲህ ዛሬ ልሰራ ያሰብኩት ጭንቅላቴ ላይ የመጣልኝ ነገር አንድ ነገር አለ። እሱ ምንድነው? ሩዝ ነጭ ሩዙን ሰርቼ ከጎኑ ልጃጅ በአትክልት ለምን አልሰራም ብዬ እንግዲህ እሱን ሰራው ማለት ነው። ወደውት ነበረ። ከሳምንት አንድ ጊዜ ሰራላቸዋለሁ። በጣም ይወዱታል ማለት ነው። ጣፍጧቸው ነው የሚበሉት ማሻአላ። እኔም ዛሬ ሀሳቤ የመጣልኝ እሱ ነውና እሱን ነው የምንሰራው። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየት ብትሰጡ የእናንተ ሀሳብ እኔን ያበረታታኛል ማለት ነው። ቪዲዮውን እስከ መጨረሻው ላይ እንግዲህ ያው ደጋግሜ ንጹህ እስከሚሆን ድረስ ውሃው ደጋግሜ እያጠብኩ ነበር። ሩዙ ላይ ብቻ ዋልኩበት። ቀጥታ ዶሮ ለመገንጠል ነው። እዚህ ጋር ቅፋት ለብሳለሁ። አወጣው። በነገራችን ላይ እንደዚህ አይነት ቅፋት ነገር እንደዚህ ዶሮ ሲሆን በረኪና ሲሆን ነው እንጂ አልወድም። ለምን እንደው አላውቅም። እዚህ በሚገባው ወንዶች የተጨረስኩኝ ዶሮዋን በዚህ መሰረት እገነጣጥላታለሁ ማለት ነው። ምን 4 ቦታ ነው። ከዛ አታልፍም። እንደዚህ አድርጌ እንግዲህ ገነጥዬ አይዋ እሺ ውዶቼ፣ እና በዚህ መሰረት እናጥባለን።
አጥበን ከጨረስን ውስጡን ቆሻሻ አውጥተን ተጨራረስን በኋላ እዚህ ጋር ሀል ወይንም አኪቶ እንጨምርበታለን። ከዛ በመቀጠል ደግሞ ሎሚ እንጨምራለን። ቢያንስ ለ15 ደቂቃ ዘፈዝፈዋለሁ። ከ15 ደቂቃ በላይ እንዲጨማምሬ ዘፈዝፈዋለሁ ማለት ነው። በነገራችን ላይ ሎሚ ስነካኒ እንደ ምን ነበር የሚባለው? አሁን ለምሳሌ ሎሚ እጅ ያለሰልሳል ምናምን ይባላል። ለእኔ ደግሞ እንዳላርጅክ ነው ሎሚ ማለት። ሎሚና ቃሪያ ነካው ማለት አላርጅክ ነው ማለት ነው። ለእኔ ለምን እንደው አላውቅም። ከሎሚ ይልቅስ በረኪና ብነካ ምንም አይሆንም እጄ ማለት ነው። ያ ማለት በረኪና ጥሩ ነው እያልኩ ሳይሆን ለእኔ ሎሚ እንደ አሲድ ነው። ሱብሃንአላህ ለምን እንደው አላውቅም ማለት ነው። አይስማማኝም። ከዛ እንደዛ አድርጌ ዘፍዝፌ በመቀጠል ወደ ሽንኩርት ምናምን ወደ መከታተፍ እሸጋግራለሁ ማለት ነው። ቀለል ያለ ምሳ ነው። ለበስኩትን ቅፋዝ ላወጣ። ከዛ በመቀጠል እዚህ ጋር ሽንኩርት፣ ነጭ ሽንኩርት፣ ቃሪያ በሁለት አይነት ከለር 3 አይነት ከለር ነው ቃሪያው። ነገር ግን የሚያቃጥለው ፍልፍል ሮምና ቃሪያ አለ። ሽንኩርት እዚህ ጋር አድርጌያለሁ። እሱን እከታተፋለሁ ማለት ነው። በዚህ መሰረት ከታትፈን ጨርሰናል። ሽንኩርት ምንም ከታትፈን ጨርሰናል። በመቀጠል ወደ የት ነው የምንሄደው? እዚህ ጋር ደግሞ ከብሰራ አረንጓዴ ቅጠልና ነጭ ሽንኩርት በአንድ ላይ እናደቀዋለን ማለት ነው። ሊያድርገን ታደቀን በኋላ በዚህ መሰረት እንትን ብለን ጨርሰናል። ነጭ ሽንኩርትና ከብሰራውን በዚህ መሰረት አድቀቀናል ማለት ነው። ከዛ በመቀጠል እንግዲህ ወደ ቤት እንሸጋገራለን። ወደ ከታተፍ ነው በአንድ ላይ እንጀህዛለን ማለት ነው። እናቀራርባለን። ባህራት ነገሮችንም ቅመማ ቅመሞችን እዚህ ጋር የሚያስፈልገንን ነገር እናወጣጣለን ማለት ነው። ይሄ እንትን ነው ቁንዶ በርበሬ፣ ከሙን እዚህ ጋር ማንኪያ፣ በዚህ አንድ ማንኪያ ነው የምጨምረው። ሁለትም የምጨምረው አለኝ ከምፈልገው ነገር ሁለት እጨምራለሁ። እንዲሁም ደግሞ ትንሽ አነስ በሚለው ያው እንደ ሁሉም እንደ ፍላጎቱ ነው። እዚህ በመቀጠል እንግዲህ ሎሚያችንን ማነው ዶሮአችንን ዘፍዝፈን ቆይተናል። እናጥብና እንደዛ አድርገን ሙልጭ አድርገን ካሜራ አስቀምጠን ሙልጭ አድርገን እናጥባለን ማለት ነው። አይዋ ሙልጭ አድርገን ታጠብን በኋላ እንከትፈዋለን ዶሮውን። ልክ በዚህ መሰረት ከተፍኩት ማለት ነው። ስጋውን አነሳሁት፣ አጥንቱን ጣልኩት ማለት ነው። እሺ እንግዲህ ባህራት ምናምን ነገር ተጨረስን በኋላ ማለት ነው ዶሮዋን በዚህ ዘይት ትንሽ ሞቅ አድርገን መጀመሪያ ዘይት ጨምረን ሞቅ አድርገን ያን ያጠብነውን የከታተፍነውን ዶሮ እጨምራለሁ ማለት ነው። ጥብስ አደርገዋለሁ ልክ እንደ ስጋ ጥብስ። አይዋ እንደዛ አድርጌ ከርነዋለሁ ለአንድ ለ5 ደቂቃ ገነፍለውና ይሄን የሚተፋውን ውሃውን እደፋዋለሁ ባህራት ምናምን ከመጨመሪያ በፊት ማለት ነው።
እዚህ ጋር የሚያስፈልገኝን ባህራት፣ ቅመማ ቅመሞች ነገር ጨምራለሁ። ሰሃን ላይ ነው በአንድ ላይ አድርጌ ቀላቀዬ የምጨምረው ማለት ነው። በርበሬ ጨምሬያለሁ 2 ማንኪያ። ከዛም ደግሞ እዚህ ጋር ከብዘራ የተፈጨ ወይንም ድንብላል በሀገራችን። ከዛ እዚህ ጋር ደግሞ ባህራት የስጋ መረቅ ይባላል ወደውም የዶሮ እሱን እንጨምራለን። ከዚህ ጋር ደግሞ ከሞን እንደ አንዳንድ ማንኪያ ከምፈልገው ነገር ደግሞ 2 ማንኪያ ተጨመርኩ። በኋላ የምንድነው ይቀረናል? ኮርኩም እርድ ይቀረናል ማለት ነው። እርድ በነገራችን ላይ ወደኋላ አስታወስኩ ነበረ ከጨመርኩ በኋላ ነው እንትኑ ላይ የጨመርኩበት። እዚህ ጋር ስጨምር አይታይም። ፍልፍል አስወጥ ወይንም ቁንዶ በርበሬ እንዳድርገን ይሄው እዚህ ጋር ዶሮአችን ውሃ ተፍቷል ማለት ይሄን ውሃውን እንደፋዋለን። ደስካ አንተ ታልኩት ተጠበስኩበት በዛ በዘይቱ ይሄን እንዳድርጌ ደፋዋለሁ ማለት ነው። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ ውዶቼ። እናንተ ሀሳብ አስተያየትም ሆነ እናንተ አንድ ላይክ ለኔ ይጠቅመኛል ያበረታታኛልና ላይክ አድርጉ። ከዚህ በመቀጠል ውሃውን ከደፋ በኋላ ሽንኩርቴን በጎን ላይ አድርጌ መጥበሻ ላይ የዶሮ ስጋውንም በጎን አድርጌ እዚህ ጋር ደግሞ ሽንኩርቱን አድርጌ ዘይት ብቻ አድርጌ ለብቻ ሽንኩርቱን ካጠፋት በኋላ በአንድ ላይ ቀላቅለዋለሁ ማለት ነው። ሁለቱንም አዋህጄ አንድ ለ5 ደቂቃ ያክል እተዋለሁ። እንዲህ ለ5 ደቂቃ ከተውኩት ያንን የቀመምኩትን ቅመማ ቅመም ጨምርበታለሁ። እሱን ጨምሬ በአንድ ላይ አዋህደዋለሁ ማለት ነው። ነጭ ሽንኩርቱንና ይሄን የተቀጠቁትን ነጭ ሽንኩርትና ቅመማ ቅመም ጨምረና በዛ አድርጌ ደግሞ በአንድ ላይ ሽንኩርቱን በደንብ አድርጌ ጥብስ አደርገዋለሁ ማለት ነው። ከዛ በመቀጠል ስጋ ደግሞ እንጠቀማለን። አትክልት እንጠቀማለን ማለት ነው። ያ ማለት አትክልት እንግዲህ ዶሮ፣ ካሮት በሀገራችን ትጥራላችሁ፣ ካሮት፣ ፎሶሊያ፣ የበቆሎ እንዲሁም ደግሞ አተር አለው ማለት ነው። እሱም በአንድ ላይ ተዋህዶ ከገዛ ከሱፐር ማርኬት እሱን ገዝቼ አጥቤ በአንድ ላይ ጨምራለሁ ማለት ነው። እንደዚህ አድርጌ በአንድ ላይ ተዋል። በነገራችን ላይ ትንሽ ውሃ ጨመር አድርጌያለሁ ማለት ነው። ከድምር 5 ደቂቃ ከቆየ በኋላ እንዲገፍቼ አማስዬ ሸከፍ ማለት ነው። ከዛ በመቀጠል እንደዚህ ከሆነ በኋላ ትንሽ የውሃ ጨመር አድርጌ እንደዚህ ስቲ ማለት ነው እንደ አድርጌ እከርማለሁ ማለት ነው። ከዛ እዚህ ጋር የከተፍኩትን ቃሪያዎች ነገሮችን በአንድ ላይ ጨምርና ማጂ አድርጌ ምንም አመሳስዬ ትንሽ ውሃ ጨመር አድርጌ እከርማለሁ። ማጂ 2 ማጂ ነው የተጠቀምኩት። እሱን ጨምሬ በአንድ ላይ አድርጌ እከርማለሁ ማለት ነው። ከዛ ወደ መቀጠል ወደ የት ነው የምንሄደው? የሩዝ ውሃ ጥዳለሁ ማለት ነው። በነገራችን ላይ ነጭ ሩዝ ሆነ እንደውም በዳቦም ሆነ የሚጠራ ነገር ነው። በማንኛውም ነገር ግን እኔ ነጭ ሩዝ ነው አብሬ የምቀቅልላት ማለት ነው። እንደ በደንብ ብስል ካለ በኋላ እንትን እጨምርበታለሁ። እዚህ ጋር እንትን ነው ይሄ ሶያ ሶስ ይባላል የምጠቀመው ነገር ነው። ሶያ ሶስ
ሶስ እንዲሁም ደግሞ ግብስ ሮማን ትንሽ ጨምርበታለሁ ማለት ነው። ግብስ ሮማንና ሶያ ሶስ ትንሽ ጨምሬ እንደዚህ አድርጌ በአንድ ላይ ታዋሃድኩኝ ለ5 ደቂቃ ያክል ተዋለሁ ማለት ነው። ከድሜ ተውና የሩዝ ውሃ ጥጄ እሱን እከታተላለሁ ማለት ነው። 5 ደቂቃ አስቀምጠዋለሁ። የሩዝ ውሃ ላይ ደግሞ ዘይት ትንሽ እጨምራለሁ፣ እንዲሁም ደግሞ ጨው ጨምራለሁ ማለት ነው። ከዛ በመቀጠል ያጠብኩትን ሩዝ ያን አስቀምጬ የነበረው እፍር ሲፈላልኝ ውሃ ዘይቴን እጨምራለሁ፣ ከጨው እጨምራለሁ። ከዛም በኋላ ሩዜን ጨምሬ እሱ እስከሚበስል ይሄኛውን እያመሰልኩኝ ዶሮዋ ከበሰለች በኋላ ስጋው ከበሰለ በኋላ ሁሉንም ነገር ጨማምራለሁ። ምን እጨምርበታለሁ? ወተት እጨምርበታለሁ ማለት ነው። ሳኢድ ሀሊብ ሳኢድ አይዋ ወተት ከዛ እንደተጨመርኩበት በኋላ እከርነዋለሁ ማለት ነው። ሲከደን ልክ እንደ ክሬማ ነው ማለት ነው እንትን የሚለው። አንድ ለ15 ደቂቃ ያክል በዚህ መሰረት አበስለዋለሁ። ትንሽ ውሃ ጠብ እያደረኩ ማለት ነው። ከዛ በኋላ በ15 ደቂቃ ካበሰልኩ በኋላ ልክ በዚህ መሰረት ዘይት ይተፋል። ሲበስል ዘይት ይተፋል ማለት ነው። ልክ በዚህ መሰረት አሁን በስሏል። ሁሉም ነገር ስለበሰለ አወጣዋለሁ ማለት ነው። ይበቃዋል። 15 ደቂቃ ቆይቼበታለሁ። አወጣሁት። ዶሮ በቃው ማለት ነው። እንግዲህ በቃው። ጥብስ ቅጠል ትንሽ ከላይ ጨምሮ ሮስን ስጨምር ግን ያያችሁ የሚሆን። ከዛ በመቀጠል ሶስ ከተከደንኩ በኋላ ሩዜ ነው ያለው ማለት ነው። ሩዜ እስከሚበስል ድረስ በዚህ መሰረቱ ሩዜ በስሎ ሩዙንም አውጥቼ ትንሽ 5 ደቂቃ ለብቻው እሳት ላይ ትንሽ ዘይት አድርጌ ከጨራረስኩ በኋላ ሩዜን በግማሽ ሰሃን እንዲሁም ደግሞ የሰራሁትን እዚህ ጋር ሶስት